እንዴት ናችሁ? እንዴት ዋላችሁ? እንግዲህ ዛሬ የምናየው አስረኛውን የሊደርሺፕ ስታይል ነው። ይሄም ራዕይ ተኮር አመራር ወይ ቪዥነሪ ሊደርሺፕ የምንለው። ራዕይ ተኮር አመራር ማለት እንግዲህ አንድ መሪ ወደፊቱን ጊዜ በግልጽ የማየት ስልታዊ አቅጣጫዎችን የመቅረጽና ሌሎች ያንን የወደፊት ግብ እንዲያሳኩ የማነሳሳት ችሎታ ነው። ቪዥነሪ ሊደርሺፕ ስንል አንድ ባለ ራዕይ መሪ እንግዲህ በጣም ወሳኝ ለሆኑ ለሁለት ጥያቄዎች መልስ መስጠት አለበት ማለት ነው። የመጀመሪያው ወዴት እየሄድን ነው? እኛ ራሳችን እንደ ኦርጋናይዜሽን እንደ ሀገር ወዴት እየሄድን ነው? ለምንስ መሄድ ያስፈለገ በዚህ ልክ የሚለውን ነገር መመለስ አለበት፣ ይህንን ጥያቄ ማለት ነው። ሌላው የባለ ራዕይ መሪዎች ዋና ዋና ባህሪያት ወደፊት ላይ ያተኮረ አስተሳሰብ ነው። እሱ ያራምደው ፊውቸር ኦሪየንትድ ነው። ትኩረቱ በረጅም ጊዜ ስኬት ላይ እንጂ በአጭር ጊዜ ዴይ ቱ ዴይ አክቲቪቲ ላይ አይደለም። ምናልባት 10፣ 5፣ 15 ዓመት 20 ዓመትም ከዛ በላይ ሊሆን ይችላል ማለት ነው። ግልጽ ነው ራዕዩ፣ ክሊር የሆነ ቪዥን አለው ነው። ለድርጅቱ ጠንካራና ትርጉም ያለው ግብ ይቀርጻል ነው። በጣም ግልጽ ሚኒንግፉል የሆነ ስትሮንግ የሆነ ቪዥን ነው የሚያስቀምጠው ማለት ነው። እንግዲህ ራዕዩ ግልጽ ነው ስንል በድርጅቱ ውስጥ ያለ እያንዳንዱ ሰው ከከፍተኛ አመራር እስከታች ያለው ባለሙያ ድርጅቱ ወዴት እየሄደ እንደሆነ እና ለምን እንደሚጓዝ በቀላሉ ይረዳል ማለት ነው። ብዥታዊ አሻሚ ነገር አይኖርም ማለት ነው። ሌላው ተግባቦት ነው፣ ኮሚኒኬሽን ነው። ከባህሪው አንዱ በስሜትና ታሪኮችን በመጠቀም ሰዎችን ያነሳሳል። እንግዲህ ሞቲቬት የሚያደርገው ያሉትን ስቶሪዎች በመንገር ነው ወይ ደግሞ በፓሽን ነው። ዛት ሚንስ ስለ ሀገር ከሆነ ሀገራችን በዚህ ዘመን በጣም ስኬታማ ነበረች፣ ይህን ስታደርግ ነበረ፣ ያንን ስታደርግ ነበረ፣ በጣም ውጤታማ ናት፣ ያንን መልሰን ማምጣት አለብን የሚሉ ሞቲቬት የሚያደርጉ ያለበትን ደረጃ ኦርጋናይዜሽን ከሆነ የሆነ ሚኒስትሪ ከሆነ ወይ የሆነ ፐብሊክ ኦርጋናይዜሽን ከሆነ ይሄ ፐብሊክ ኦርጋናይዜሽን በጣም ውጤታማ መሆን ይችላል፣ በዚህን ዘመን በጣም ውጤታማ ነበር፣ እነዚህ ሰዎች ይህንን ኦርጋናይዜሽን በጣም ከፍተኛ ደረጃ ላይ አድርሰውት ነበር የሚል ስቶሪ ቴሊንግ አይነት ኢሹዎችን በደንብ ያነሳል ማለት ነው። በዛ ልክ ሞቲቬት እያደረገ ኮሚኒኬት እያደረገ የራዕዩ ተግባራዊ እንዲደረግ ያደርጋል። ሌላው አደጋን የመጋፈጥና የፈጠራ ዝንባሌ ነው። አዳዲስ ሀሳቦችን ለመሞከርና ነባር አስተሳሰቦችን ለመቀየር ፈቃደኛ ናቸው እነዚህ ቪዥነሪ የሚባሉ ሊደሮች ማለት ነው። ሪስክን ይቀበላሉ፣ ኢኖቬሽን ላይ በጣም ይሰራሉ። ስለዚህ ይሄ ነው የነሱ ባህሪ። ሌላው በራስ መተማመን ነው። በራስ መተማመንና ቁርጠኝነት ነው። እርግጠኛ ባልሆኑ ሁኔታዎች ውስጥ እንኳን ደፋር ውሳኔዎችን ያስተላልፋሉ። ኮንፊደንስ፣ ይሄ በቃ በነገሮች እርግጠኛ ባይሆኑ እንኳን ደፍረው ውሳኔዎችን የማስተላለፍ ካፓሲቲ ያላቸው እነዚህ ቪዥነሪ የምንላቸው ሊደርሺፕ ስታይል የሚተገብሩ ሰዎች ማለት ነው። ሰዎችን የማስተባበር ነው። ሌላው ሁሉም ሰው ስለ ራዕዩ እንዲረዳ እና ወደዚያ ግብ እንዲሰራ ያደርጋል። እንግዲህ ራዕዩን ለሰው ነው የሚያስተላልፈው። ዛት ሚንስ እንደዚህ አይነት ራዕዮች ለሀገር ለሴክተር ጠቃሚ የሆኑ ራዕዮችን ኢምፕሊመንት ሲያደርግ ሌላውን እሱ ብቻ ሳይሆን ሌላው እንዲከተለው ያሳምናል፣ ግልጽ ያደርጋል። በዚያው ልክ ደግሞ ተግባራዊነቱንም ይከታተላል በዛው ልክ ማለት ነው። እንግዲህ ስለ ባለ ራዕይ መሪዎች ስንመለከት እንደ ምሳሌ ብዙ ሰዎችን ማንሳት እንችላለን። ስቲቭ ጆብስ እንግዲህ የዚህ አይፎን አይፓድ መስራች ነው። የሰራው መጀመሪያ ይሄንን ያገኘው ምርቶቹን የፈጠራቸው እሱ ነው፣ በገበያ ላይ ያዋለው ይህ ሰው። ስለ አይፎን ማንም ሳያስብ ወደፊት ይመጣል ብሎ ማንም ሳያስብ እሱ ግን ወደፊት ይሄ ነገር ኢምፕሊመንት ተደርጎ ተሰርቶ ሁሉ ነገር ያቀላል፣ በጣም ሲምፕል ነው፣ ማራኪ ነው ብሎ ይናገር ነበርና በዛው ልክ ያሰባቸው ነገሮችን ኢምፕሊመንት አድርጓል ማለት ነው። ዳት ሚንስ ቪዥነሪ ነው። ከአፍሪካ ሀገር ደግሞ ስንመለክ ለምሳሌ ማንዴላ እንግዲህ የአፓርታይድ ስርዓትን በደቡብ አፍሪካ እናስታውሳለን። ማንዴላ በጣም ብዙ ዓመት የታሰረበትን ኢሹ ሲፈታና ወደ እንትን ሲመጣ ግን
ወደ ብቀላ ላይ ደግሞ ወደ ነጮች ብዙ ተጽዕኖ ነው ያሳደሩት በጥቁሮች ላይ። ለምሳሌ መሬቶቻቸውን ወሰዱባቸው፣ ከአንድ መንደር መነቃነቅ እንዳይችሉ አረጓቸው፣ ፖለቲካ ፓርቲ ላይ ኤቭሪ ዳይሬክሽን መሳተፍ እንዳይችሉ አገራቸው እንዳልሆነ አድርገው እንዲያስቡ ነው ያደረጓቸው። ይህንን ሁሉ በቀል የታሰረውን ሁሉን ነገር ትቶ በቀልን ትቶ በእርቅ ላይ በመመስረት የእውነትና የእርቅ ኮሚሽን በማቋቋም ሁሉም በአንድነት የወደፊት ሀገራቸው እንዲገነቡ ጥሪ ነው ያቀረበው ማንዴላ። ስለዚህ እንደዚህ አይነት ሰዎች ናቸው ቪዥነሪ የሆኑ እንትኖች ማለት ነው መሪዎች። እንግዲህ የራሱ የሆነ ሜሪት አለው። አንደኛው ግልጽ አቅጣጫ ይሰጣል። ሁሉም ሰው የድርጅቱን ግብና የወደፊት መንገድ እንዲያውቅ ያደርጋል ነው። ሌላው ሰዎችን ያነሳሳል። ባለሙያዎች ትርጉም ላለው ዓላማ በመስራታቸው ደስተኛና ቁርጠኛ ናቸው ነው። ፈጠራንም በዛው ልክ አዳዲስ ሀሳቦች ፈጠራን ሰዎችን እንዲያቀነባብሩ መንገድ ይከፍታል። ለውጥን በቀላሉ ለማምጣት ይረዳል። ድርጅቶች ወይም ኦርጋናይዜሽኖች ከሁኔታዎች ጋር ቶሎ እንዲላመዱ ይረዳል። ጠንካራ ድርጅታዊ ማንነትን ይገነባል። በቡድን አባላት መካከል ያን አንድነትን ይፈጥራል ነው። ሌላው እዚህ ዲሜሪቱን ስናይ የአጭር ጊዜ ችግሮችን ችላ ሊል ይችላል ነው። በአጭር ጊዜ ሊፈቱ የሚገቡ ኢሹዎችን አንገብጋቢ ጉዳዮች ላይ ሊረሱ ይችላሉ። የረጅም ጊዜ ስለሆነ ፎከሱ በመሪው ላይ ብቻ ጥገኛ መሆን ነው። መሪው ከለቀቀ ራዕዩ ሊፈርስ ይችላል ነው። ባለ ራዕይ ከሆነ ዛት ሚንስ ከዛ በኋላ ከሰውየው ጋር ራዕዩን የሚመለከት ኢሹ ከሱ ጋር ይሄዳል ማለት ነው። አንዳንዴ እንደምንሰማው የከሌን ራዕይ የከሌን ሌጋሲ ለማስቀጠል ምናምን የሚባሉ ኢሹዎች አሉ። ዛት ሚንስ ሰውየው ሂዷል፣ አትሊስት እሱ የጀመራቸውን ኢሹዎች ማስቀጠል ማለት ነው። ካልሆነ ያው ራዕዩ መቅረቱ ነው ማለት ነው። ከሰውየው ጋር ይሄዳል ማለት ነው። ስለዚህ ራዕይ ስጋት አለው። ዲሜሪቱ ይሄ ነው። በጣም ጉዳቶቹ ሰውየው ባለ ራዕዩ ሰው ከሄደ ተግባራዊ ላይሆን ይችላል ነው። ከእውነታ የራቀ ራዕይ የመሆን እድል፣ አንዳንድ ራዕዮች በጣም ሰፊ ከመሆናቸው የተነሳ በተግባር ላይ ለማዋል የማይቻል ሊሆን ይችላል። በጣም አንድ መሪ ወይ ድርጅት ያለው ራዕይ ከልክ በላይ ትልቅ አምቢሽየስ ከሆነ ካለው ተጨባጭ አቅምና ሁኔታ ጋር የማይጣጣም በመሆኑ ሊሳካ የማይችል ህልም ብቻ ሆኖ ሊቀር ይችላል። ሊደረስበት የማይችል አንሪያሊስቲክ ማለት ነው። ራዕዩ ግዙፍ ከመሆኑ የተነሳ የሚጠይቀው ግብአት፣ ገንዘብ፣ ጊዜ፣ ሰው ኃይል፣ ቴክኖሎጂ ያላገናዘበ መሆኑ ራሱ የራሱ የሆነ ችግር ሊፈጥር ይችላል ነው። እንግዲህ ከመጠን በላይ ብሮድ ሊሆን ይችላል። ስለዚህ ይህም እንደ ዲሜሪት የምናየው ነው። የተግባቦት ችግር ነው። ራዕዩን በግልጽ ባለሙያ ወይ ደግሞ ከስሩ ያለው የሚከተለው ሰው ካልተረዳ በባለሙያ ዘንድ ግራ መጋባትን ሊፈጠር ይችላል። ራዕዩ ራሱ ግልጽ ካልሆነ የተግባቦት ችግር ሊፈጠር ይችላል። ዝርዝር ጉዳዮችን መዘንጋት ሊኖር ይችላል። መሪዎች በትልቅ ስዕል ላይ ስለሚያተክሩ የዕለት ተዕለት ስራዎች ዝርዝር ሁኔታ ሊዘነጉ ይችላሉ። እነዚህ እንግዲህ ጉዳቶቹ ናቸው ዲሜሪት የምንለው። እንግዲህ እስካሁን ያየነው 10ኛውን ሊደርሺፕ ስታይል ነው። ከሞደርን ሊደርሺፕ ስታይል ደግሞ 7ኛውን ነው። ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። አስተያየት፣ ሀሳብ መሰጡት ኮሜንት ካለ ማንኛውንም ሀሳብ መስጠት ትችላላችሁ። በጣም እጅግ አድርጌ አመሰግናችኋለሁ። ቀኑ መልካም ይሆንላችሁ። ቴንክ ዩ ሶ ማች